ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ኢራን ክላስተር ቦምብ መጠቀም ጀመረች። ኢራን እስራኤልን በክላስተር ቦምብ ጣይ ሚሳኤሎች አጠቃች። እስራኤል ላይ በተሰነዘረ የባሊስቲክ ሚሳኤል ጥቃት ወቅት በኢራን የተተኮሱ ክላስተር ቦምብ ተሸካሚ ሚሳኤሎች ፈንጆቻቸውን ሲበትኑ የሚያሳይ ቪዲዮ ምስል ወጥቷል። ኢራን ትናንትና የካቲት 26 ቀን 2018 ዓ.ም አመሻሽ እንዲሁም ዛሬ ጠዋት በውስጡ በርካታ ፈንጂ ቦምቦችን የሚይዘውን ክላስተር ሚሳኤል በመጠቀም በእስራኤል ምስራቃዊ ኢየሩሳሌም ጥቃት የሰነዘረ ሲሆን ይህ ሚሳኤል በአንድ ጊዜ በርካታ ቦምቦችን ስለሚጥል የእስራኤል መከላከያ የሆነው አይረን ዶም ሁሉንም ለማክሸፍ ሲቸገር ታይቷል። ክላስተር ቦምብ በንጹህ ዜጎች ላይ የሚያደርሰው ጉዳት እየበዛ መሆኑን ተከትሎ ከፈረንጆች ግንቦት 2008 ጀምሮ ይህ መሳሪያ እንዳይመረት፣ እንዳይሸጥ፣ እንዳይከማች እና ጥቅም ላይ እንዳይውል የተከለከለ መሳሪያ ነው። ሩሲያ ለኢራን የመረጃ ድጋፍ እያደረገች መሆኑ ተገለጠ። ዋሽንግተን ፖስት ጉዳዩን የሚያውቁት ሶስት ከፍተኛ የሥራ ኃላፊዎችን ጠቅሶ እንደዘገበው ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ኃይሎችን ኢላማ ለማድረግ የሚረዳ የደህንነት መረጃ ለኢራን እየሰጠች ነው። ይህም የአሜሪካ ጦር መርከቦችና አውሮፕላኖች የሚገኙበትን ቦታ በማሳወቅና ያካትታል። ዘገባው አክሎም እንደገለጸው ይህ ኢላማ መረጃ አሰጣጥ ሌላኛው የአሜሪካ ዋነኛ ተቀናቃኝ ሩሲያ በዚህ ጦርነት ውስጥ በቀጥታ ባይሆንም እንኳ በተዘዋዋሪ የተሳተፈ መሆኑን የሚያሳይ መረጃ የመጀመሪያ ምልክት ነው። የእስራኤል ባለስልጣናት የሄዝቦላ ጥቃት ከጠበቁት በላይ መሆኑን ጠቆሙ። ከፍተኛ የእስራኤል ባለስልጣናት እንደገለጹት የሊባኖሱ ሄዝቦላ ወደ ጦርነቱ የገባበት ጥንካሬና የፈጸመው ተከታታይ ጥቃት ከታቀደውና ከተገመተው በላይ መሆኑን አምነዋል። በቻናል 13 ኒውስ ላይ የቀረቡት እነዚህ ባለስልጣናት የሄዝቦላ ረገዝ ተሰርተናል፣ እንዲህ ባለ ከፍተኛ ኃይል ይተኩሳሉ ብለን አልጠበቅም ነበር ሲሉ ተናግረዋል። አሁን ላይ እስራኤል ከሊባኖስ የሚተኮሱ ሮኬቶችን እንዲሁም ከኢራን የሚሰነዘሩ ድሮኖችና ሚሳኤሎችን በአንድ ላይ ለመመከት ከፍተኛ ጫና ውስጥ መውደቋ ተመልክቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በኢራን ላይ የሚወሰደው እርምጃ የረጅም ጊዜ ስጋትን ለመቀነስ አስፈላጊ መሆኑን ለፎክስ ኒውስ ተናግረዋል። ኔታንያሁ ቴህራን ለበርካታ አስርት ዓመታት ቀጠናዋ ስታውቅ ቆይታለች ሲሉ ከሰዋል። ይህ አሁን የተጀመረው ጦርነት ባለፈው ሰኔ ወር ከተካሄደውና ኦፕሬሽን አምካልቢ ከተባለ የ12 ቀን ግጭት በየበለጠ ረጅም ጊዜ ሊወስድ እንደሚችል የጦር ዕቅድ አውጪዎች ግምታቸውን አስቀምጠዋል። በተጨማሪም ጠቅላይ ሚኒስትር ኔታንያሁ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ስላላቸው ጥብቅ ግንኙነት አብራርተዋል። እንደ ትራምፕ ያለ ግልጽ መረዳት ያለው ፕሬዝዳንት አጋጥሞን አያውቅም፣ እኛ እድለኞች ነን ያሉት ኔታንያሁ ትራምፕ ገና ወደ ስልጣን ከመምጣታቸው በፊት በማር-a-ላጎ ባደረጉት ውይይት ኢራን የኒውክሌር መሳሪያ እንዳታገኝ መከላከል ቀዳሚ ተግባር መሆኑን እንዳለበት መስማማታቸውን ገልጸዋል። አሜሪካና እስራኤል በጋራ በመቆማቸው ታላላቅ ነገሮች እየተከናወኑ መሆኑን ጠቁመዋል። ኢትዮጵያ በጦር መሳሪያ ሽያጭ ከአፍሪካ ሶስተኛ ደረጃን ያዘች። ኢትዮጵያ 2017 ዓ.ም ከአፍሪካ ቀዳሚ የጦር መሳሪያ ላኪ ሀገራት ተርታ በይፋ መቀላቀሏን ጠቅላይ ሚኒስትር አብይ አህመድ አስታወቁም። ኢትዮጵያ ከመሳሪያ ሽያጭ ቢያንስ $30 ሚሊዮን ገቢ ማግኘቷን የገለጹት ጠቅላይ ሚኒስትሩ በዚሁ የሀገሪቱ ደቡብ አፍሪካ $48 ሚሊዮን፣ ግብጽ $41 ሚሊዮን ቀጥላ ሶስተኛ ደረጃ ስትይዝ ሞሮኮ $21 ሚሊዮን እና የናይጄሪያ $3 ሚሊዮን መብለጥ መቻሏ ተገልጿል። ኢትዮጵያ የራሱ የሆነ ሆሚቺ የጦር መሳሪያ ማምረቻ ኢንዱስትሪ ያላት ሲሆን ይህም ለዘርፉ ስኬት እንደ ዋነኛ ምሰሶ ተጠቅሷል። ጠቅላይ ሚኒስትር አብይ አህመድ ሲናገሩም ኢትዮጵያ ትልቅ ሀገር ናት፣ ራሷን መጠበቅና ሀብቷን ለልጆቿ ማስተላለፍ መቻል አለባት ብለዋል። ፋብሪካው መልክ የመያዝ የጀመረው እንደ አውሮፓውያን አቆጣጠር በ2014 ኢትዮጵያ ጥይት ከውጭ በመግዛት ታግዳ ከነበረበት ወቅት በኋላ 2015 ሲሆን በአሁኑ ወቅት የሀገሪቱ የራስን በራስ የመቻል ስትራቴጂ የጀርባ አጥንት ሆኗል። ጠቅላይ ሚኒስትሩ አክሎም የኢትዮጵያ እንዲህ ያሉ ስትራቴጂካዊ አቅሞችን ካልገነባች ማንኛውም አካል መጥቶ ሊያጠቃት ይችላል የሚል ግምገማ ነበረን በማለት ኢንዱስትሪው በሀገራዊ ደህንነት ያለውን ጠቀሜታ አስረድተዋል። ይህ የጦር መሳሪያ የማምረት አቅም ኢትዮጵያ ከውጭ ጥገኝነት ወጥታ የራሷን ሉዓላዊነት በጠንካራ ሁኔታ ለማስከበር የምታደርገው ጥረት ትልቅ ማሳያ ተደርጎ ተወስዷል። የጋብቻ ጥያቄ ለማቅረብ የሚንበረከኩ ወንዶች ሊታሰሩ ይገባል። የኡጋንዳ ጦር ኃይሎች አዛዥ የጋብቻ ጥያቄ ለማቅረብ የሚንበረከኩ ወንዶች ሊታሰሩ ይገባል አሉ። የኡጋንዳው ጦር ኃይል አዛዥ ሙሃዚ ካይሮቢ ለጋብቻ ጥያቄ ሲሉ የሚንበረከኩ ወንዶች ሊታሰሩ ይገባል ሲሉ ተናገሩ። ይህን ድርጊቱም አፍሪካዊ ያልሆነ እና ከኡጋንዳ ባህል ውጭ የሆነ ነው በማለት ገልጸውታል። አክሎም የጋብቻ ጥያቄዎች የአካባቢውን ወግ የሚያንጸባርቁና ባህላዊ እሴቶች የሚያስከብሩ መሆን እንዳለባቸው አሳስበዋል። ከኡጋንዳ ቅርጽ ጋር የማይጣጣሙ ናቸው የሚሏቸው ልማዶች መከተል እንደማይገባውም አስጠንቅቀዋል። አሜሪካ የኢራን ጦር መርከብ በማጥቃት ተጸጽታለች ሲሉ የኢራን ውጭ ጉዳይ ሚኒስትር ተናገሩ።
የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ዩናይትድ ስቴትስ የኢራንን ፍሪጌት ዴናን በዓለም አቀፍ ውሃ ላይ የነበረች የጦር መርከብ ላይ ጥቃት በመፈጸም በማስጠሟ በደርዘን የሚቆጠሩ መርከበኞች ሕይወት ማለፉን ተከትሎ ዋሽንግተን በጣም እንደሚጸጽታት ቃል ገብተዋል። ጥቃቱ የተፈጸመው በህንድ ውቅያኖስ በስሪላንካ ደቡባዊ የባህር ዳርቻ ከፐርሺያ ባህረ ሰላጤ በመቶዎች የሚቆጠሩ ኪሎ ሜትሮች በመሻገር ነው። አሜሪካ የእስራኤል ወታደራዊ ጥምረት ኢራንን ከቅዳሜ ጀምሮ እየመታ ይገኛል። ዩናይትድ ስቴትስ ከኢራን ባህር ዳርቻ 2000 ማይል ርቀት ላይ ባለው ባህር ላይ አሰቃቂ ድርጊት ትፈጽማለች። 130 የሚጠጉ መርከበኞችን የጫነ የህንድ የባህር ኃይል እንግዳ የሆነው ፍሪጌት ዴና ያለ ማስጠንቀቂያ በዓለም አቀፍ ውሃ ተመቷል። ቃሎችን እንዳይረሱ አሜሪካ በጣም ትጸጸታለች ሲሉ አርጋቺ ተናግረዋል። ፍሪጌት አይሪስ ዴና በአሜሪካ ባህር አሰርጓጅ መርከብ ተመቶ ተሰጥሟል። የስሪላንካ ምክትል ውጭ ጉዳይ ሚኒስትር እንዳሉት ከምስራቃዊ ህንድ ወደብ ወደ ኢራን መርከቡ እየተመለሰ ነበር። በስሪላንካ የወደብ ከተማ ጋሊ የሆስፒታል ባለስልጣናት እንደገለጹት በጥቃቱ በአጠቃላይ 87 አስከሬኖች ማግኘታቸውን ተናግረዋል። 60 የፈረንሳይ መርከቦች በፋርስና በቀይ ባህር ላይ ታግተው እንደሚገኙ ተነገረም። በአጠቃላይ 52 የፈረንሳይ መርከቦች በአረብ ባህረ ሰላጤና ሌሎች 8 በቀይ ባህር ውስጥ ታግተው ይገኛሉ ሲሉ የፈረንሳይ ትራንስፖርት ሚኒስትር ፊሊፕ ታባርቶ ተናግረዋል። ፓሪስ በአካባቢው የነበረ ትራፊክ ለማስጠበቅ የሀገራትን ጥምረት ለመገንባት ድጋፍ እየፈለገች ነው ብለዋል። ታቫሮት ለፈረንሳይ ብሮድካስቲንግ ኒውስ እንደተናገሩት ወደ 50 የሚጠጉ መርከቦች በፋርስ ባህረ ሰላጤና 8 በቀይ ባህር ውስጥ ናቸው። ከሰራተኞች ጋር በቋሚነት እንገናኛለን፣ ምክንያቱም በእነዚህ መርከቦች ላይ የፈረንሳይ መርከቦች አሉ ሲሉ ተደምጠዋል። በሌላ መረጃ የጀርመኑ ግዙፍ አየር መንገድ ሉፍታንዛ በግጭቱ ምክንያት ከፍተኛ የሆነ አለመረጋጋት እንደሚገጥም አስጠንቅቋል። ጦርነቱ ከኮቪድ ወረርሽኝ በኋላ ከፍተኛውን የአየር ጉዞ መስተጓጎል አስከትሏል። በቀጠናው ውስጥ ያለው የአየር ክልል መዘጋት እንደ ዱባይና ዶሃን ጨምሮ አየር ማረፊያዎችን ወሳኝ የመተላለፊያ ማዕከል እንዲያቋርጥ አስገድዶታል። በመካከለኛው ምስራቅ ያለው የጦርነት አየር ትራፊክ ምን ያህል የተጋለጠ እንደሆነ በድጋሚ ያረጋግጣል። ሆኖም ግን ኢንዱስትሪው አሁን ካለው ቀውሶች የበለጠ የሚቋቋመው ነው ሲሉ የሉፍታንዛ ዋና ስራ አስፈጻሚ ካርስተን ስፖርት ተናግረዋል። መካከለኛው ምስራቅ ያሉ ለውጦችና ለዓለም አቀፍ ኢኮኖሚ የሚከሰቱት የጂኦፖለቲካዊ ውጤቶች የመካከለኛና የረጅም ጊዜ ትንበያ አለመረጋጋትን ይጨምራሉ ሲሉ ዋና ስራ አስፈጻሚው አክለዋል። በሳምንት የመንገደኞች ብቻ 101 በላይ በረራዎች እየሰረዝን ነው። እስከ 137 ሚሊዮን ዶላር አጣለው አየር መንገዱም። በኢራን እስራኤልና አሜሪካ አማካኝነት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ሳቢያ በሳምንት እስከ 132 ሚሊዮን ዶላር የሚገመት ገቢ እያጣ መሆኑን የኢትዮጵያ አየር መንገድ ገለጸ። በመካከለኛው ምስራቅ ጦርነት ከመቀስቀሱ በፊት በቀን ወደ ዱባይ 3ቴ፣ ወደ ሻርጃ 1ዴ፣ ወደ እስራኤል 3ቴ፣ ወደ አቡዳቢ፣ ወደ አማን 2ቴ መንገደኞችን ያመላልስ ነበር። ግን በጦርነቱ የተነሳ በረራዎች ተሰርዘዋል። በዚህም በአማካኝ በየዕለቱ 15 በረራዎችን እንሰርዛለን ብለዋል። ይህ ማለት በሳምንት የመንገደኞችን ብቻ ወደ 101 በላይ በረራዎችን እየሰረዝ ነው ሲሉ ገልጸዋል። እቃም በተመለከተ በየቀኑ በእያንዳንዱ መዳረሻ አንድ በረራዎች እንደነበሩ፣ በዚህም የመንገደኞችና የእቃ ጭነት በአንድ ላይ ተደምሮ ወደ 160 በረራዎች ለመሰረዝ እንገደዳለን ነው ያለው። በሳምንት ከ45 እስከ 50 ሺህ መንገደኞች እናጓጉዛለን ያለው ተቋሙ ጦርነቱ ከቀጠለ መንገደኞች ጉዞ 135 ሚሊዮን ዶላር ገደማ፣ ከጭነት አገልግሎት ደግሞ ወደ 2 ሚሊዮን ዶላር ልናጣ እንችላለን በሳምንት አጣለሁ ሲልም ተናግረዋል። በመካከለኛው ምስራቅ መስመር በአማካኝ ከ130 እስከ 137 ሚሊዮን ዶላር አጣለሁ ነው ያለው። ኤክስ በኤአይ የተፈበረኩ የግጭት ምስሎችን በሚያጋሩ ላይ ይገራጣል። ኤክስ ማህበራዊ ሚዲያ ሰው ሰራሽ አስተውሎት በመጠቀም የተሰሩ የጦር መሳሪያ ግጭት ተንቀሳቃሽ ምስሎችን ያለምንም ግልጽ ማሳሰቢያ በሚያጋሩ የይዘት ፈጣሪዎች ላይ ከገቢ ክፍፍሉ እገዳ እንደሚጠብቃቸው አስጠነቀቀም። በዚህም ማንኛውም በኤክስ የገቢ ክፍፍሉ ፕሮግራም ውስጥ ያለ ተጠቃሚ በኤአይ የተሰራ ግጭት ምስል አጋርቶ በኤአይ የተሰራ የሚል ማሳሰቢያ ካላከለበት ለ90 ቀናት ከሚያገኘው የክፍያ ተጠቃሚነት ይታገዳል። ተጠቃሚው ከታገደበት ተመልሶ ድርጊቱን በድጋሚ ከፈጸመ የገቢ ክፍፍሉ ፕሮግራም በዘላቂነት እንደሚሰረዝ ኩባንያው አስጠንቅቋል። ይህ እርምጃ የተወሰደው በተለይ በመካከለኛው ምስራቅ በተጀመረው ጦርነት ምክንያት በኤአይ የተሰሩና እውነተኛ የሚመስሉ የውሸት ጦርነት ምስሎች በከፍተኛ ሁኔታ መሰራጨታቸውን ተከትሎ ነው። ይህ ተግባር በተለያዩ ማህበራዊ ሚዲያዎች በስፋት እየተሰራጨ ይገኛል። በኦሮሚያ ክልል ከ2011 ዓ.ም ጀምሮ የተካሄደ ባለው ግጭት ራሱን የኦሮሞ ነጻነት ሰራዊት ኦነስ ብሎ የሚጠራው ታጣቂ ቡድን የጦር ወንጀሎች ሊሆኑ የሚችሉ በርካታ የሰብአዊ መብቶች ጥሰቶች መፈጸሙን አምነስቲ ኢንተርናሽናል አስታወቀም። ሰራዊቱ በሴቶችና ልጃገረዶች ላይ በቡድን አስገድዶ መድፈር፣ የደረሰ ጾታዊ ጥቃት፣ የወሲብ ባርነት፣
ከህግ ውጭ ግድያ፣ ስቅይት እና የሲቪል ንብረት ውድመት መፈጸሙን ድርጅቱ ገልጿል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል ይህን አስታወቀም። ዛሬ አርብ የካቲት 27 2018 ዓ.ም ይፋ ባደረገው ምርመራ ሪፖርት ነው። የምርመራ ሪፖርቱ በኦሮሚያ ክልል በቄለም ወለጋ ዞን ሳዮና አንፊሎ ወረዳዎች በሰላማዊ ሰዎች በተለይም በሴቶችና ልጃገረዶች ላይ የኦነግ ታጣቂዎች ፈጽሟቸዋል የተባሉትን የጭካኔ ድርጊቶች ሰነድ ነው። የሰራዊቱ ታጣቂዎች የጭካኔ ድርጊታቸውን የፈጸሙት ከ2012 ዓ.ም እስከ 2016 ዓ.ም ባሉ ጊዜያት እንደሆነ የአምነስቲ ሪፖርት ያመለክታል። ኦነግ ከመከላከያ ሰራዊትና በአጋርነት ከተሰለፉ የኦሮሚያ ክልል ጸጥታ ኃይሎች ጋር እያደረገ ያለው ውጊያ የተጀመረው በ2011 ዓ.ም ነው። በአራት ዓመት ውስጥ የተፈጸሙ የሰብአዊ መብት ጥሰቶች ብቻ ላካተተው የአምነስቲ ኢንተርናሽናል የምርመራ ሪፖርት ቡድኑ አስገድዶ መድፈር የደረሰባቸው 10 ሰለባዎች ቃለ መጠይቅ እንደተደረጋቸው ድርጅቱ ገልጿል። በምርመራ ወቅት የጤና ባለሙያዎች ምስክርነቶች መቀበሉና ተጎጂዎች የሕክምና መዝገባቸው መፈተሹን አምነስቲ አስታውቋል።